ብሄድ ብዬ የምመኛቸው ገዳማቶች ለምሳሌ ማርሚናስ ገዳም፣ ቅድስት ካትሪን ገዳም፣ ቅዱስ ጳውሎስ ገዳም። የመጀመሪያው ዕጣ ኢየሩሳሌም ጌታ። የአንድ ትኬት 100 ብር ነው። 100 ብር ደግሞ ኪስ አይወጣም። ሁሉም መልካም ነው፣ የእግዚአብሔር መንገድ ነው። ስለዚህ እኔ ደስ የሚለኝ ግብጽን ገዳማት ባይ ደስ ይለኛል፣ ወይም ኢየሩሳሌም። ሙሉ ስብናን የሚገነባ ስርዓተ ትምህርት በማስተማር ዘመኑን የዋጁ ምሉ ኦርቶዶክሳዊ የሆኑ በቤተ ክርስቲያን አስተዳደራዊ መዋቅር የሚያገለግሉ እንዲሁም በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊና በሀገር አስተዳደር ጉዳዮች መሪ ንቁ ተሳታፊ አገልጋዮችን ለማፍራትና ለማሰማራት እየተጋ ይገኛል ማህበረ ቅዱሳን። ማህበሩ እስካሁን ከ1 ሚሊዮን በላይ ተማሪዎችን አስተምሮ አስመርቋል። አሁን ላይ በሀገር ውስጥ 460 በውጭ ሀገራት ደግሞ 23 ግቢ ጉባኤያትን አቅፎ አገልግሎቱ ዘመኑን የዋጀ ይሆን ዘንድ በአዲስ መልክ የተከለሰ ስርዓተ ትምህርት በመተግበር ላይ ሲሆን በተጨማሪም በርካታ ፕሮጀክቶችን ቀርጾ እየተንቀሳቀሰ ነው። አገልግሎቱን የበለጠ ተደራሽ ለማድረግ ዘመኑን የዋጀ ንቁ ትውልድ ለቤተ ክርስቲያን የተሰኘ ልዩ ልዩ ሽልማትን የሚያስገኝና ህዳር 21 ቀን የሚወጣ የዕጣ ትኬት በማሰራጨት ላይ ይገኛል። አንደኛ ዕጣ ወደ ቅድስት ሀገር ኢየሩሳሌም ለ7 ቀናት ጉብኝት። ሁለተኛ ዕጣ ወደ ግብጽ ገዳማት ለ7 ቀናት ጉብኝት። ሶስተኛ ዕጣ ከአንድ ቤተሰብ ጋር በኢትዮጵያ ከሚገኙ ገዳማት በአውሮፕላን ወደ አንድ ገዳም ለ5 ቀናት። አራተኛ ዕጣ ከአንድ ቤተሰብ ጋር በኢትዮጵያ ከሚገኙ ገዳማት ወደ አንዱ በየብስ ትራንስፖርት ለ5 ቀናት እንዲሁም ላፕቶፕ፣ ታብሌትና ሌሎች ሽልማቶችን አካቶ እድሎን እየሞከሩ የግቢ ጉባኤ አገልግሎትን በ100 ብር ይደግፉ ዘንድ ማህበሩ ጥሪ አስተላልፏል። ለተማሪዎች የሚማሩበትን ቦታ ማሰራት ማለት የሆነ ቃል እግዚአብሔርን እንዲማሩ ማድረግ እጣው ከመድረስ በላይ ነው። ይህ ከሐምሌ 1 ጀምሮ ተሰራጭቶ አንደኛ እድለኞች ተጠቃሚ እንዲሆኑ ገዳማትን እንዲጎበኙ ማድረግ፣ በሁለተኛና ዋናው ዓላማ ደግሞ የማህበረ ቅዱሳንን የግቢ ጉባኤያት አገልግሎትን መደገፍ ነው። ቅድስት ቤተ ክርስቲያን ሐዋርያዊ አገልግሎቷን በሚገባ ታከናውን ዘንድ ዋናውን ድርሻ ወስዶ እየሰራ ያለው የሰንበት ትምህርት ቤቶች አንድነት ወጥ የሆነ ስርዓተ ትምህርት ቀርጾ ተግባራዊ በማድረግ ተተኪ ኦርቶዶክሳዊ ትውልድን እያፈራ ይገኛል። የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነትም በስርዓተ ትምህርቱ መሰረት 11885 የ4ኛ የ8ኛና የ10ኛ ክፍል ተማሪዎችን ለ5ኛ ጊዜ አስመርቋል። ዛሬ በአዲስ አበባ ደረጃ ለ5ኛ ጊዜ የሚሰጠው ሀገረ ስብከት አቀፍ ምዘና ወስደው ወደ ቀጣይ እርከን የተዘዋወሩ ተማሪዎችን በአባቶች ቡራኬ ስናሰጥ በምስራቅ አርሲ በምዕመናን ላይ የደረሰው አሰቃቂ ግፍ የተደበላለቀ ስሜት እየተፈጠረብን ነው። በእርግጥ ከታሪክ ስንማር እንዳወቅነው ክርስትናን አባቶች በሰማዕትነት እየሞቱ እየመሰከሩ ያሰፏት እንጂ እየገደሉ ያጸኗት አለመሆኑን በሰማዕትነት የምትወረስ መንግስተ ሰማያት ተስፋ ስለምናደርግ የሰማዕታቱን ወደማይቀረውና ሁሉም ክርስቲያን ወደሚናፍቀው ወደ አባታቸው እቅፍ መሄዳቸው ቢያስደስተንም ስጋ እንደለበሰ ሰው በ20ኛው መቶ ክፍለ ዘመን ዓለም በሰለጠነበት ምድረ ሕግ አለ በሚባልበት ቦታ ከስልጣኔ የራቁ ራሳቸውን መከላከል የማይችሉ ሕፃናት፣ ሴቶችና አዛውንትን ለመግደል የማይሳሱ ኢሰባውያንን ስንመለከት ክስተቱ የአንድ ጊዜ ሳይሆን በተደጋጋሚ ሲፈጸም የሕግ አካላት በሰላም ማስቆም አለመቻላቸው ሐዘናችንን የከፋ አድርጎብናል። በመሆኑም ይህ ጉዳይ በዘላቂነት ለማስቆም ሁላችንም ጸሎታችንም የፍትህ ባለቤት ወደ ሆነው ጌታችን እያሳሰብን ከአባቶቻችን ዘመኑን የሚዋጅ ጠንካራ ኖላዊነትን
ከሕግ አካላት ለተፈጸመው ግፍ ፍትህን ይህ ነገር እንዳይደገም የሕግ ማስከበር ኃላፊነትን እንዲወጡ በመጠየቅ ነው። በእርግጥ በሆነብን ነገር ብናዝንም በአንድ መልኩ ዛሬ እያከበርን ባልነው ክርስትናን በእምነት በእውቀት በሰማዕትነት ጭምር ለነገ የሚያሳልፏት የዛሬ ታዳጊዎች፣ የነገ የሀገርና የቤተ ክርስቲያን ተረካቢዎች፣ የነገ መምህራን፣ የነገ ካህናት፣ የነገ ጳጳሳት፣ የነገ የልዩ ልዩ ሙያተኛ የሚሆኑ የቤተ ክርስቲያን ተስፋዎችን እያስፈራን በመሆኑ እንጽናናለን። ዛሬ ከአባቶቻቸው ቡራኬና ምርቃት የሚቀበሉ የአራተኛ፣ የስምንተኛ፣ የአስረኛ ክፍል ተማሪዎች በሰንበት ትምህርት ቤቶች የሥርዓተ ትምህርት መመሪያ መሰረት ከእርከን ወደ እርከን የሚዘዋወሩ የሀገረ ስብከት አቀፍ ምዘና በአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት የተዘጋጀውን ምዘና ከወሰዱ ከ164 ሰንበት ትምህርት ቤቶች የተውጣጡ ከ14000 ተማሪዎች ውስጥ ምዘናውን ያለፉ 11885 ተማሪዎችን ሲሆን እነዚህም በ8 የትምህርት ዘርፎች የተከፈለውን ሥርዓተ ትምህርት መሰረት በየገዳማቱና አድባራቱ ባሉ ሰንበት ትምህርት ቤቶች ቅዳሜና እሁድ በሰንበት እየተማሩና ለዚህ ቀን የበቁ ናቸው። በዚህ ሥርዓተ ትምህርት በአዲስ አበባ ሰንበት ትምህርት ቤቶች አንድነት ተመዝግበው ከሚገኙ ከ248 ሰንበት ትምህርት ቤቶች ከ220 በላይ ሰንበት ትምህርት ቤቶች በሙሉና በከፊል ሥርዓተ ትምህርቱን እየተገበሩ ሲሆን በመቶ ሺዎች የሚቆጠሩ ሕፃናትና ወጣቶችና ጎልማሶች ትምህርቱን እየተከታተሉ ይገኛሉ። በ2013 ዓ.ም በ21 ሰንበት ትምህርት ቤቶች በ1115 ተመራቂዎች የተጀመረው የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት የምዘና መርሃ ግብር በዛሬው በአምስተኛው ዙር 164 ሰንበት ትምህርት ቤቶችን አስፈታኝነት 11885 ተማሪዎችን ምዘናውን በማለፍ የሥርዓተ ትምህርት ተደራሽነትና ፈጣን እድገት ማሳያ ሆኗል። በዚህ ሥርዓተ ትምህርት ትግበራ አያሌ ጥቅሞችን ለቤተ ክርስቲያን እንዲሁም ለተማሪዎቹ በግል ጥቅም እንዳለው ብናውቅም በተለዩ ሊጠቀሱ የሚገባቸው የሥርዓተ ትምህርት አስተዋጽኦች አንደኛ፣ ለቤተ ክርስቲያን የልዕቀት ማዕከል ለሆኑ ማስተማሪያዎች፣ መንፈሳዊ ዩኒቨርሲቲዎች የወደፊት የቅበላ ሥርዓት በድጋፍ ደብዳቤ ሳይሆን መሰረታዊ እውቀት ያላቸውና በእቅድ የሚመራ በልዕቀት ማዕከሉ ለመማር ብቁ የሆኑ በምዘና የተለዩ ደቀ መዛሙርቶችን በማፍራት የቤተ ክርስቲያንን ሥርዓተ ትምህርት ተናባቢ ማድረግ አንደኛው ነው። ሁለተኛ፣ አስተምረው ለንስሐ የሚያበቁ ናዘው የሚያቆርቡ ለመጨረሻው ክብረ ክህነት ደርሰው ቤተ ክርስቲያን ባርከው የሚከፍቱ የነገዋ ኦርቶዶክሳዊ ቤተ ክርስቲያን ተረካቢዎችን የማፍራት ሂደት ነው። ሶስተኛው፣ በስተመጨረሻም ሕፃናትና ወጣቶች በሃይማኖት ጸንተው በምግባር ታንጸው ምስጢረ ቤተ ክርስቲያንን የሚፈጽሙ ለሀገርም ለቤተ ክርስቲያንም እንዲሁም ለወላጆቻቸው ኩራት የሆኑ ተረካቢ ትውልድ ማፍሪያ መሆኑን ካሉት አያሌ ጥቅሞች ዋና ዋናዎቹ ናቸው። ይህ ሥርዓተ ትምህርት ለመተግበር በምናደርገው አገልግሎት ውስጥ ከትምህርት ተደራሽነትና ጥራት ጋር በተያያዘ ከተግዳሮቶቻችን መካከል አንደኛ፣ የሰንበት ትምህርት ቤት መማሪያ ቦታ በበቂ አለመኖር፣ ሁለተኛ፣ የአብነትና የግዕዝ ትምህርቶችን የሚያስተምሩ መምህራን እጥረት፣ ሶስተኛ፣ በተምሮ ማስተማር የሚያስተምሩ የሰንበት ትምህርት ቤት አገልጋዮች ቁጥርና ጥራት እጥረት፣ አራተኛ፣ በሰንበት ትምህርት ቤቶች አንድነት መዋቅራት በገዳማትና አድባራት ያሉ ሰንበት ትምህርት ቤቶች የበጀት እጥረት ተጠቃሽ ተግዳሮቶች ናቸው። እነዚህን ለመቅረፍ የአብነትና የግዕዝ ትምህርትን በገዳማትና አድባራት ያሉ ሊቃውንት እንዲሳተፉ በሀገረ ስብከታችን ከገዳማትና አድባራት አስተዳዳሪዎች ጋር፣ ሰበካ ጉባኤ ጽሕፈት ቤቶች ጋር አባላት ጋር ሰፊ ውይይት መደረጉና በሀገረ ስብከቱ መመሪያ መተላለፉ መመሪያውንም ተከትሎ በሥርዓተ ትምህርቱ መሰረት ለማስተማር የሥርዓተ ትምህርት አተገባበር ስነ ዘዴ ለሊቃውንቱ በስምንቱም ክፍለ ከተሞች ስልጠና መሰጠቱ አንዱ ይበል የሚያሰኝ እርምጃ ነው። ለተግባራዊነቱ ጊዜና ገንዘብ እቅድ መሰረት የሚፈልግ መሆኑ እንደተጠበቀ ሆኖ በየገዳማቱና አድባራቱ ለሰንበት ትምህርት ቤት መማሪያ ቦታ፣ ማስተማሪያ መጽሐፍት ግዢ፣ የሊቃውንት መምህራን በሥርዓተ ትምህርቱ ላይ ተሳትፎ ላይ ሀገረ ስብከቱ ለእያንዳንዱ አጥቢያ መመሪያ ማስተላለፉ ይህን የምንሰራውን ስራ በሰፊው ደግፈዋል ብለን ከምናምናቸው ጉዳዮች ነው። በውጤቱም በተግባራዊነቱም ጅማሬዎቹ ተስፋ የሚሰጥ ቢሆንም አሁንም ሰፊ ስራ የሚፈልግና የሀገረ ስብከቱን ክትትል የሚፈልግ በመሆኑ
ሁሉም የሚመለከተው የመዋቅር አካላት በሙሉ ርብርብ በመስራት የነገ ቤተ ክርስቲያን ተረካቢዎች አሁን እንስራ ብለን ጥሪያችንን እናስተላልፋለን። ዛሬ እያከናወን ያለነው መርሃ ግብር እንደዚህ በአማረ መልኩ እንዲከናወን ብፁዕ አቡነ ሕርያቆስ የአዲስ አበባ እና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ አባታዊ መመሪያ ሰጭነትና በክቡር የሀገረ ስብከታችን ስራ አስኪያጅ መልአከ ምሕረት አባ ገብረመድኅን ንጉሴ አስፈጻሚነት እንዲሁም በሀገረ ስብከታችን አስተዳደር ጉባኤ ድጋፍ ለምርቃት ከሀገረ ስብከቱ ከ1.5 ሚሊዮን ብር በጀት መፈቀድና ገዳማትና አድባራት በበጀት እንዲሳተፉ መመሪያ በማስተላለፍ እንዲሁም በምዘና ወቅት በቦታ ላይ በመገኘት ተማሪዎችን በማበረታታት ለዚህ የደመቀ መርሃ ግብር የበኩላቸውን አድርጓልና በተመራቂዎችና በአዲስ አበባ ሰንበት ትምህርት ቤቶች አንድነት ስም ምስጋናዬን አቀርባለሁ። በስርዓተ ትምህርቱ ትግበራ የገጠሙ ተግዳሮቶች ቢኖሩም እንደየሁኔታው መፍትሄ በመስጠት በሀገረ ስብከቱ በሁሉም አጥቢያዎች ተግባራዊ እየተደረገ ሲሆን የታሰበውን ግብውን ከማድረግ አኳያ እንዲሁም በቀጣይ ከተደራሽነትና ከጥራት አንጻር በቂ ስራ እንዲሰራ ከተመራቂዎች፣ ከወላጆች፣ ከአጥቢያ ሰንበት ትምህርት ቤቶችና ከቤተ ክህነት ትልቅ ኃላፊነት ይጠበቃል። ስሜ ዮሐንስ ንጉሴ ይባላለሁ። በአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት የትምህርት ክፍል ምክትል ሰብሳቢ ነኝ። ዛሬ በዚህ በትልቁ እንደዚህ ደምቆ በሚሊኒየም አዳራሽ የሁሉ ሕዝብ ተሳትፎበት የምናየው ይህ የተማሪዎች ምርቃት እንግዲህ ከሀሳቡ ከምኑ ጀምሮ ትንሽ ከተጀመረ ያው ቆየት ብሏል። ግን በዋናነት የሰንበት ትምህርት ቤቶች አንድነት ምስረታ ጋር ተያይዞ በሰፊው ጽንሰ ሀሳቡ መጥቶ ሰንበት ትምህርት ቤቶች በስርዓተ ትምህርት መመራት አለባቸው ተብሎ በጥቂት ጸጸቱ ባደረባቸው አባቶችና ወንድሞች እንዲሁም ሰንበት ትምህርት ቤቶች ተጀምሮ ማለት ነው። ያም እንግዲህ ሀሳቡ መጥቶ ወደ ጠቅላይ ቤተ ክህነት ወደ ሰንበት ትምህርት ቤቶች ማደራጃ ከዛ ወደ ቅዱስ ሲኖዶስ ከዛም እንግዲህ ሊቃውንት ጉባኤ ቶት ወጥ ስርዓተ ትምህርት ተዘርግቶ እንግዲህ በፓይለት ፕሮጀክትነት አዲስ አበባ ውስጥ ከ2009 ዓ.ም ጀምሮ በተለይም በስፋት ደግሞ ከ2010 ዓ.ም ጀምሮ ማለት ነው መተግበር ጀመረ ማለት ነው። ስርዓተ ትምህርቱ በመጽሐፍ ደረጃ 2011 ዓ.ም ላይ ተመረቀ። በመጽሐፍ ደረጃ ተዘጋጅቶ ማለት ነው ጠቅላይ ቤተ ክህነት በሰንበት ትምህርት ቤቶች ማደራጃ መምሪያ ከዛም በኋላ እንግዲህ በሰፊው አዲስ አበባ ላይ እየተተገበረ መጥቶ ወደ ሌሎቹ ሀገረ ስብከቶች መስፋትና በሁሉም ጋር መተግበር ጀመረ ማለት ነው። እንግዲህ ይህ ምርቃት ግን ስርዓተ ትምህርቱ ሲያስቀምጥ እንግዲህ በየክፍሉ ያሉትን ከ1 እስከ 12 የተዘረጋ ስለሆነና በአራት እርከኖች ያም ማለት ከአንደኛ እስከ አራተኛ ክፍል እርከን 1 ከ5 እስከ 8 ደግሞ እርከን 2 እንዲሁም ከ9 እስከ 10 ደግሞ 3 11 12 አራተኛ እርከን እያለ ስለሚሄድ በየእርከኑ ሲሸጋገሩ በሀገረ ስብከቱ ሊቀ ጳጳስ እንደሚመረቁ ልጆቹ 12 ሲጨርሱ ደግሞ በሀገር አቀፍ ደረጃ በሀገር አቀፉ ወይም ደግሞ በማደራጃ መምሪያው ሊቀ ጳጳስ እውቅና እንደሚያገኙ በፖሊሲው ላይ ተቀምጧል ማለት ነው። ስለዚህ ይሄ ዛሬ የምናስመርቀው ምርቃት በአዲስ አበባ ደረጃ 4ኛ 8ኛና 10ኛ ክፍል ያሉ ልጆችን በሀገረ ስብከቱ ሊቀ ጳጳስ እውቅና የሚሰጡበት ዕለት ነው ማለት ነው። እንግዲህ ይህ እውቅና የመስጠት ፕሮግራም እንግዲህ ለመጀመሪያ ጊዜ የተጀመረው 2013 ዓ.ም ላይ ነው። አዲስ አበባ ላይ በጠቅላይ ቤተ ክህነት አዳራሽ የጀመርነው በትንሹ ማለት ነው። በዛ ጊዜ እንደ ዛሬው ብዙ ተማሪዎች አይደሉም ተመራቂዎቹ 20 አጥቢያዎች ብቻ ነበሩ ያስመረቁት። 1115 ተማሪዎችን ብቻ ነበር ያስመረቅ ነው። ከዛም በየአመቱ እጥፍ እየሆነ እያደገ መጥቶ ዘንድሮ ለአምስተኛ ጊዜ በሚሊኒየም አዳራሽ በዚህ ልክ እየተዘጋጀ ይገኛል ማለት ነው። እንግዲህ በዚህ ስርዓተ ትምህርት ትግበራ ውስጥ ምን ውጤት ተገኙ፣ ምን ጥሩ ጎን አለው ወይም ደግሞ ምን አያችሁ ካላችሁ በጣም ብዙ ነገሮች በሰንበት ትምህርት ቤት ታሪክ ውስጥ ይህ ስርዓተ ትምህርት አምጥቷል ወይም ደግሞ በጣም ብዙ ችግሮችን ቀርፏል። አንደኛ በትልቁ እንግዲህ ቤተክርስቲያንን በትልቁ የሚያሳስባት ነገር የነገ ተተኪ ትውልድ ጉዳይ ነው። ትልቁ ቤተክርስቲያንን የሚያሳስባት ምክንያቱም ቤተክርስቲያን ነገ የሚረከባት አባቶችን የሚተካ ነገ የሚቀድስ ነገ የሚባርክ ሃይማኖቱን የሚመራ ጥሩ ምእመንም ጭምር ከሌለ ከባድ ነው የሚሆነውና በትልቁ ደግሞ ሰንበት ትምህርት ቤት ማለት ያ ትውልድ የሚፈራበት ነው። ተኮትኩቶ የሚያድግበት ነገ ጥሩ ምእመናን ቤተክርስቲያንን የሚጠብቁ የሚወጡበት ነገ ካህናትን የሚተኩ ሀገርን የሚመሩ ጭምር ሃይማኖታችን የሚመሩ ጳጳሳት ጭምር የሚወጡበት ነው ሰንበት ትምህርት ቤት። ስለዚህ ያንን የሚተኩ ትውልዶች ደግሞ መውጣት የሚችሉት ወጥ በሆነ ስርዓተ ትምህርት ተምረው
ወጥ በሆነ ትምህርት ወጥ በሆነ ስርዓት መመራት ሲችሉ ነው። ስለዚህ በትልቁ ያንን ተስፋ አይተንበታል። ይህ ስርዓተ ትምህርት በአሁን ሰዓት ኦልሞስት በአብዛኛው በሁሉም በሚባል ደረጃ አዲስ አበባ ላይ ባሉ ሰንበት ትምህርት ቤቶች እንግዲህ ጥንካሬው ይብዛም ይጉደልም ጉድለት ይኑርበትም ጥንካሬው የጎላ ይሁንም አብዛኞቹ ጋር እየተገበረ ነው። ብዙ ሰንበት ትምህርት ቤቶች ላይ ተመሳሳይ ቋንቋ እየተወራ ነው። የተለያየ አጥቢያ ላይ ያሉ ወጣቶችና ህፃናት ተመሳሳይ ትምህርት እየተማሩ ነው። ስለዚህ ያ ከሆኑ ከ10 ከ20 ዓመታት በኋላ ወጥ ትምህርት ተመሳሳይ እውቀት ያላቸው የሆነ ሌብል ላይ ያሉ ትውልዶች መፍራት ይችላሉ ማለት ነው። ስለዚህ ያንን ተስፋ አይተንበታል ማለት ነው። ተመሳሳይ ቋንቋን ተመሳሳይ ነገርን መነጋገር ችለናል እንደ ሰንበት ትምህርት ቤት ማለት ነው። ምክንያቱም ቀድሞ በነበረው የተዘበራረቀ ነገር ነው ያለው። አንድ አይነት ስም ሰንበት ትምህርት ቤት የሚል ይዘን የተለያየ ትምህርት የምናስተምርበት ዘመን ነበር። ስለዚህ አሁን ያ ነገር የለም ማለት ነው። ስለዚህ ስለ ትውልድ ካሰብን ያ ነገር መዘርጋቱ በራሱ ትልቅ ነገር ነው ማለት ነው። ትልቅ ነገር ነው እየሆነ ያለው ማለት ነው። ስለዚህ አንዱ ትልቁ ነገር ያ ነው። ሁለተኛ ስርዓተ ትምህርቱ ወጥና ተመሳሳይ መሆኑ በራሱ ሌሎች አሰራሮቻችንንም ወጥ ማድረግ እንዳለብን እየታሰበበት እየታቀደበት ፕራክቲስ እየተደረጉ ነው። በአንድነት ደረጃ ስለ አንድነት እያወራን ነው። አሁን በጋራ አንድ ነገር ላይ አስቦ አንድ ነገር ላይ አድምቶ ሰርቶ አንድ ነገር ላይ ውጤት ማምጣት ላይ እያወራንበት ነው። በስርዓተ ትምህርቱ ላይ ባየነው ውጤት ሌሎችም ነገሮች ላይ ሲስተሙ ምን እየሆነ ነው? እየተባዛ ነው ማለት ነው። ስለዚህ ያንን ማየት ችለናል። እንግዲህ ብዙ ነገሮች ናቸው ያሉት። ብዙ መምህራኖችን ሰንበት ትምህርት ቤቶች አቅማቸውን ከፍ እንዲያደርጉ በሰፊው እንዲያስቡ ብዙ ነገሮችን ፋሲሊቴት እንዲያደርጉ ነገን እንዲያስቡ አድርጓቸዋል። ይሄ ስርዓተ ትምህርት እንደ ተግባሮት የምናነሳቸው ነገሮች ምንም ነገር እንግዲህ ሲጀመር አልጋ ባልጋ አይሆንም፣ ቀላል አይሆንም። ሀሳቡ ራሱ አዲስ በመሆኑ ሀሳቡን ብዙዎች እንዲቀበሉት ማድረግ ራሱ በጣም አድካሚና ሰፊ ስራ ነበር። ብዙውን ዓመት የፈጀብን እሱ ስራ ነው ማለት ነው። እንግዲህ ግንዛቤውን መፍጠር አንዳንዶች ቀድሞ የለመዱት የራሳቸው የሆነ ወጥ ቢሆንም ባይሆንም የለመዱት ስርዓት አለ ወይም ስርዓተ ትምህርት አለ። ያንን ለቆ ወደዚህኛው ወደ ጋራ ወደ ሆነው ነገር አንድ ወደ ማድረጉ ለመምጣት በጣም ተቸግረው ነበር። በተለይ ትላልቅ የምንላቸው ሰንበት ትምህርት ቤቶች ረጅም ጊዜ ፈጅቶባቸዋል። አዳዲሶቹ እንደውም ቶሎ አክሴፕት አድርገውት በአሁን ሰዓት ትላልቅ ውጤት አምጥተውበታል። አዳዲሶቹ ማለት ነው። በአሁን ሰዓት ትላልቅ የምንላቸው ቀደምት የምንላቸው ሰንበት ትምህርት ቤቶች ተሞክሮ የሚወስዱት ከአዳዲሶቹ ነው። በጣም በሚገርም ሁኔታ ማለት ነው። ያ ምንድነው? አዲስ ሀሳብን ቶሎ ያለ መቀበል ሪያክት ያለ ማድረግ ማለት ነው። ስለዚህ እሱ አንዱ ትልቁ ችግር ነበር። ሁለተኛው ወጥ ነገርን መለማመድ የነበራቸው አቅም ዝቅተኛ መሆኑና አሁን እንደዚህ ክፍሎቹ መብዛቱ በየክፍሉ ከፋፍሎ ማስተማሩ ብዙ መምህራንን ይፈልጋል። ብዙ ግብአት፣ ብዙ ፋሲሊቴት፣ ኢኮኖሚ ይጠይቃል። እነዛ ነገሮች ትልቅ ቻሌንጆች ነበሩ። ስለዚህ አሁን ቀስ በቀስ ሰበካ ጉባኤዎችም ይሄን እያገዙ ወላጆችም ይሄን እያገዙ ሰንበት ትምህርት ቤቶችም ትኩረት እየሰጡ ከአመት ወደ አመት እየተቀረፈ ነው የሚገኘው ማለት ነው። ከዛ በተጨማሪ ደግሞ ሌላው ትልቁ ክፍተት የነበረው የመምህራን እጥረት፣ መማሪያ ቦታ እጥረት፣ የገንዘብ እጥረት እነዚህ በጣም ቀድሞ ዝግጅቱ ምኑ ስላልነበር ከፍተኛ ችግሮች ነበሩ። ግን በየአመቱ ለውጦች አሉ። የአስተባባሪዎች እጥረት አንድነቱ ላይ ደግሞ ሌላው ትልቁ ክፍተት ነበር ማለት ነው። ይህንን የሚያስተባብሩ አጠቃላይ የተማሪዎቹ የሚማሩት ከ1 እስከ 12 ቅድመ መደበኛም አለው በጣም ብዙ ናቸው። በመቶ ሺዎች የሚቆጠሩ ተማሪዎች በዚህ ሰዓት ይህንን ስርዓተ ትምህርት እየተማሩ ነው የሚገኙት። በዛሬው ዕለት ግን የሚመረቁት 4፣ 8 እና 10ኛ ክፍል ስለሆኑ እሱም የተዘዋወሩት 11885 ናቸው ማለት ነው። የሚማሩት ግን በጣም ብዙ ናቸው። ብዙዎቹ ሰንበት ትምህርት ቤት እየተገበሩ ነው። ኦልሞስት ከ230 በላይ የሚሆኑ ሰንበት ትምህርት ቤቶች ይህን ስርዓተ ትምህርት በአሁን ሰዓት እየተገበሩ ነው በአዲስ አበባ ውስጥ የሚገኙት። እንግዲህ የዚህ ምርቃት ትልቁ አስተዋጽኦ ወይም ደግሞ አስፈላጊነት በጣም ከፍተኛ ነው። ምክንያቱም አንደኛ ልጆቹ አመት ሙሉ የለፉበት እንደገና እርከን ነው ብያለሁ፣ ከእርከን ወደ እርከን የሚሸጋገሩበት ነው። ስለዚህ በዛ ግሬድ ሌብል ላይ መተው እዚህ በሊቃነ ጳጳሳት መባረካቸው፣ ቡራኬ ማግኘታቸው፣ በሀገረ ስብከት ደረጃ ሰርተፍኬት አግኝተው ሰርቲፋይድ መሆናቸው ይሄ ትልቅና ለነገ ደግሞ ለሚማሩ ልጆች ትልቅ ጉጉት የሚፈጥር እነሱም ወደ ቀጣዩ ደረጃ ለመሸጋገርና ነገ ላይ ቅድም ያልኩህን ነገ ላይ ቤተክርስቲያን የምትፈልገውን አይነት ትውልድ ለመሆን ትልቅ ጉጉት የሚፈጥርባቸው ነው። ትምህርታቸው ላይ ጠንክረው እንዲማሩና ከፍተኛ ውጤት እንዲያስመዘግቡ እንዲሁም ነገ ዲያቆናት፣ ካህናት ሆነው ለመውጣት
ከፍተኛ ፍላጎት የሚያሳድርበት ውጤት ነው። ለብዙሃኑ ደግሞ የአንድነቱን ስራ የሰንበት ትምህርት ቤቶችን ስራ የምንገልጥበት የምናሳይበትም ጭምር ነው። ይሄ ምርቃት ከዓለማዊ ትምህርት ጋር ለማስኬድ ካለው ነገር አንጻር የተወሰነ ነገር ይኖረዋል። ግን እኛም በየአመቱ እያየን አጀስት እያደረግን የፈተና ጊዜዎችን ምኖችን ጎን ለጎን የሚያስኬዱበትን ምናምን እያመቻቸን ነው እየሄድን ያለ ነው። ግን እንደ አጠቃላይ ግን ለምሳሌ ያው ይሄኛውን ትምህርት ብዙዎቹ ሰንበት ትምህርት ቤቶች እሁድና ቅዳሜን መሰረት አድርገው ነው የሚሰጡት። አንዳንዶች ከሰኞ እስከ ዓርብም ማታ ማታ ይሰጣሉ። ግን እንደ ተግዳሮት ያው ለምሳሌ የፈተና ጊዜ ሲገጥምባቸው ልጆች ወላጆች ደግሞ ያው ለቤተክርስቲያን ትምህርት ያለው ካሁን በፊት የነበረው ግንዛቤም ትንሽ አናሳም ስለሆነ ግንዛቤውን በደንብ እስከ ወላጆች ምናምን መስራት የቀረው ነገር ስላለ ተከታትሎ ልጆችን ለመላክ እንደዛ አይነት ነገሮች አሉ። ስለዚህ እሱንም አሁን የፈተና ጊዜዎችን ከዛኛው ትምህርት ጋር በማዛባት ወይም ደግሞ ወይ ቀደም ወይ ደግሞ ቀረት በማድረግ ችግሩን እየቀረፍ ነው የምንገኘው። ግን እንደዛ አይነት ችግሮች አሉ። ሌላ ወደ ዩኒቨርሲቲ ሲሄዱ ምናምን መቆራረጥ የሚለው እሱ እንደውም ይሄኛው ስርዓተ ትምህርት መፍትሄ ሰጥቶታል። ካሁን በፊት በነበረው ነገር ላይ በጣም ችግር ነበር። በአሁን ሰዓት ግን 8ም 10ም 11ኛ ክፍልም ኤኒ ክፍል ቢያቆም የሆነ ተማሪ የሄደበት ዩኒቨርሲቲ አካባቢ ላይ ሰንበት ትምህርት ቤት ይኖራል። ካቆመበት ክፍል ላይ እዛ መቀጠል ይችላል ትምህርቱ። ይሄኛው መፍትሄ ነው የሆነው ለዚህኛው ችግር። ከጥረት አንጻር በጣም ከፍተኛ ጥረት እየተደረገ ነው። ግን ሌሎቹ ሀገረ ስብከቶች ላይ እንደ አዲስ አበባ ምቹ የሆነ ነገር ላይኖር ይችላል። ግን ከተማዎች ላይ ሀገረ ስብከት ዋና ከተሞች ላይ ወረዳዎች ላይ ምናምን እየተተገበረ ነው። ገጠር አካባቢ ላይ የተወሰኑ ችግሮች አሉ። እንዲያውም ውጭ ሀገረ ስብከት ላይ የተሻለ አፈጻጸሞች እነሱም ላይ አለ። ግን ካጀማመሩ ከእንትኑ አንጻር አዲስ ሀሳብ አዲስ አሰራር ከመሆኑ አንጻር ያለው ውጤት ጥሩ የሚባል ነው፣ ቆንጆ የሚባል ነው፣ በደንብ የሚያነሳሳ ነው። ነገ ላይ ኦልሞስት ሁሉም ሰንበት ትምህርት ቤት ላይ የትኛውም ሀገረ ስብከት ላይ ሙሉ በሙሉ የማይተገበርበት ምንም አይነት ችግር አይኖርም ብዬ አስባለሁ። መስፍን ገረመ እባላለሁ። የጀሞ መድኃኔዓለም ፈለጋዊ ሰንበት ትምህርት ቤት ሊቀመንበር። እኛ ያው አዲሱን የትምህርት ካሪኩለም ተግባራዊ ነው የምናደርገው ከኬጂ ጀምሮ አሁን እስከ 11ኛ ክፍል ነው ያለ። ያስፈተነው 4ኛ 8ኛ እና 10ኛ ክፍል ነው። ባለን ቦታ ያሉንን ተማሪዎች በተገቢ ሁኔታ እናስተምራለን። በሴሚስተር ነው የምናስተምረው። አንዱ ክፍል 6 ትምህርት ቢኖረው 3ቱን ትምህርት በመጀመሪያ ሴሚስተር ወይም እስከ ጥር ድረስ የቀረውን 3ቱን ትምህርት ደግሞ በሁለተኛ ሴሚስተር እስከ ሰኔ ድረስ እናስተምርና ብቁ እናደርጋለን። ከዛ በተጨማሪ ጎን ለጎን ድጋፍ የሚያስፈልጋቸው ተማሪዎች ካሉ በዚህ በመንፈሳዊ ድጋፍ እናደርጋለን፣ እንዲያጠኑ እናደርጋለን። ከመማር ማስተማሩ ጋር ያለው ዋና የምንላቸው እኛ የምንጠቀምባቸው በተለይ ከአንደኛ እስከ 8ኛ ክፍል ያሉትን ተማሪዎች በእኛው የተተኪ መምህራን ስልጠና ራሳችን ሰጥተን ያበቃናቸው መምህራን አሉ። ከዚህ በፊትም ደግሞ በቀድሞ ስሙ የደቡብ ሰንበት ትምህርት ቤት ህብረት አሁን የንፋስ ስልክ ላፍቶ ክፍለ ከተማ የሰንበት ትምህርት ቤቶች ህብረት ማለት ነው የተተኪ መምህራን ስልጠና በተደጋጋሚ ይሰጥልን ነበር። እነሱንም በተደጋጋሚ እንጠቀማለን። ከዛ በተጨማሪ በደብሩ የተመደቡ መምህራንን እንጠቀማለን። ጎን በተለይ የግዕዝና የሃይማኖት ትምህርትን በተመለከተ እነሱን እንጠቀማለን ማለት ነው። በዋናነት እኛ ጋር ተገራሮት ያለው ህንጻ ቤተክርስቲያን እየተሰራ ነው። ህንጻ ቤተክርስቲያኑ እየተሰራ ስለሆነ ለማስተማር ብዙ ምቹ አይደለም። ነገር ግን ያለውን ከስር ያለውን ግራውንድ ሙሉ ለሙሉ ክፍላትን በመመደብ በየክፍሉ በማድረግ ወንበሮች አሉ። ወንበሮችን በመዘርጋት በየክፍሉ እናስተምራለን። ዋናው እሱ ነው። ከዛ በተጨማሪ ውጤታችን እንደዚህ ከፍተኛ እንዲሆን ያደረጉ ከዚህ በፊት የነበሩ በሊቀመንበርነትም በትምህርት ክፍልም ሲያገለግሉ የነበሩ ወንድሞቻችን እና እህቶቻችን አሉ። ከዛ በተጨማሪ የደብሩ የአስተዳደር ክፍል መምሪያዎች ከአስተዳዳሪው ጀምሮ ጸሐፊውም ሌሎችም የተቻላቸውን አስተዋጽኦ ያደርጉልናል። በዚህ ምክንያት ከፍተኛ ውጤት ልናስመሰግን ችለናል። ወላጆች ልጆቻቸውን ወደ ሰንበት ትምህርት ቤት በመላክ የራሳቸውን አስተዋጽኦ እንዲያደርጉ እመክራለሁ። ከዛ በመቀጠል ሌሎች ሰንበት ትምህርት ቤቶች እንደዚህ ውጤት ለማስመዝገብ የመጀመሪያው ስራ መሰራት ያለበት ሰው ተኮር ስራ መሆን መቻል አለበት። ሰው ተኮር ስራ ምንድን ነው? ለምን ቀረ፣ ለምን ከሰንበት ትምህርት ቤት አልመጣም፣ ለምን መዝሙር አልዘመርክም የሚለውን ትተው ትምህርት ላይ ትኩረት አድርገው ሌሎች አገልግሎቶች ትንሽ ቀነስ በማድረግ ትኩረት ለትምህርት በሚል
ማስተማር መቻል አለባቸው። አሁን እንደኛ ሰንበት ትምህርት ቤት በፊት ብዙዎቹ ትልቅ ሆነው ስለመጡ ሰንበት ትምህርት ቤት ከቅዱስ ጊዮርጊስ ቤተክርስቲያን የመጣውን ካሪኩለም ነበር ትምህርት ምን ተገብረው። አሁን ግን አዲሱን ካሪኩለም እንደገና ወደ ኋላ ተመልሰን ነውና ትምህርቱ ላይ ትኩረት እንዲያደርጉ በማድረግ በተለይም ደግሞ በእድሜያቸው ልክ በማስተማር ውጤት ማስመዝገብ ይቻላል የሚል ሀሳብ አለኝ። ስሜ ጸዳንያ ዘላለም ይባላል። የተመረኩት ከ8ኛ ክፍል ነው። ተማርነው ደግሞ ላለፉት 1 አመት። ያው በሰንበት ትምህርት ቤት ውስጥ ብዙ እውቀት ታገኛለህ፣ ግን ከምንም በላይ ትልቁ ነገር ስርዓተ ቤተክርስቲያንን እንማርበታለን። ቤተክርስቲያን ምን እንደሆነች እናውቅበታለን። እንደዚህ አይነት ነገሮችን አግኝተንበታል። ያው ልጆቻችን አልባሌ ቦታ ከሚውሉ መተው እግዚአብሔር ቤት ቢውሉ የተሻለ ለነሱም በረከት ነው። ለዓለማዊ ህይወታቸውም ጥሩ ስነ ምግባር የሚያስይዝ ነገር ስለሆነ ወላጆች ልጆቻቸውን ወደ ሰንበት ትምህርት ቤት እንዲልኩ እናበረታታለን። ያው እዚህ ያለውን ፍቅር ስላልቀመሱ መታችሁ ብታዩት ድጋሚ አትወጡም። አሁን ይሄ ስርዓተ ትምህርት ቅድም ያለውን ያንን ዓላማውን ሊያሳካ የሚችለው ቤተክርስቲያንንም በትክክል ትውልድን በመተካት ልንታደጋት የምንችለው እኔ ሁሉም ኦርቶዶክሳዊ ማለት ወላጅ ብቻ ሰንበት ትምህርት ቤት ብቻ አባቶ ቤተ ክህነት መዋቅሮች ብቻ ምናምን አልልም። ሁሉም ኦርቶዶክሳዊ የሆነ ቤተክርስቲያኒቷ ታሳስበኛለች ካለ መስራት አለበት ብዬ የማስበው ትውልድ ላይ ነው፣ ሰንበት ትምህርት ቤት ላይ ነው። በቃ አሁን የሆነ ቀን ምናምን ነገር የሆኑ ነገሮችን በመስራት ምናምን አይደለም መፍትሄ የሚመጣው። ረጅም ጊዜ አቅዶ የረጅም ጊዜ ስራ ትውልድ ላይ መስራት ሲቻል አሁን ቤተክርስቲያን ላይ ያሉ ችግሮችን፣ ፈተናዎችን፣ ምኖችን መቋቋም እንችላለን ወይም ደግሞ መፍትሄ ማዘጋጀት እንችላለን ብዬ የማስበው እኔ እዚህ ላይ በመስራት ነው። ስለዚህ እሱ ላይ ከከሌ ብዬ የምለየው ሰው የለም ወይም መዋቅር የለም። ሁሉም ይመለከተዋል፣ ሁሉም መስራት አለበት። ሰንበት ትምህርት ቤት በኃላፊነቱ በተሰጠው በማስተግበር ወላጆች ሰንበት ትምህርት ቤትን ሰፖርት በማድረግ ሰበካ ጉባኤ፣ አጥቢያ ካህናት ምናምን በማስተማር በበጀት ቦታ በማመቻቸት በምናምን በመሳሰሉት ነገሮች ሰፖርት በማድረግ በመደገፍ ሰንበት ትምህርት ቤትን ከላይ ከሀገረ ስብከት ወረዳ ቤተ ክህነት፣ ጠቅላይ ቤተ ክህነት ያሉ መዋቅራት ወደ ታች መመሪያዎችን በማውረድና በማስፈጸም አንድነት ላይ ያሉ በማመቻቸትና ፋሲሊቴት በማድረግ በማስተባበር ሁሉም ኃላፊነቱን ከተወጣ በእርግጠኝነት ነገ ላይ የምንፈልጋትንና የምንናፍቃትን ቤተክርስቲያን ማምጣት እንችላለን ብዬ አስባለሁ። ስለዚህ ሁሉም እኔ እሱ ላይ እንዲተባበር ነው መልእክቴን የማስተላልፈው። ይህ መንፈሳዊ ኃላፊነትና አደራ የእግዚአብሔር መንግስት ወንጌል በትውልድ እንዲጸና ተመራቂዎችም የተቀበሉትን እምነትና እውቀት መጠበቅ የሚገባ ሲሆን ለዚህ መብቃት የሚበረታታ ቢሆንም አሁን ላይ ከሚታየው ሰይጣናዊ አስተሳሰብ ለመዳን ከዚህ የበለጠ መስራት ይጠበቃል። ቤተ ክርስቲያን በዚህ መልክ አስተምራ ያስመረቀቻችሁ በሌላኛው የህይወት ገጽ የተማራችሁትን የዓለማዊ ትምህርትና እውቀት እንድትተው ሳይሆን ከመንፈሳዊ ትምህርት ጋር አጣጥማችሁና አቀናጅታችሁ መኖር እንድትችሉ ነው። ዛሬ የተቀበላችሁት ከፍተኛ መንፈሳዊ ኃላፊነትና አደራ ነው። ሲነገር እንደነበረው ታላቁ ሐዋርያ ቅዱስ ጳውሎስ ለልጁ ለጢሞቴዎስ በመጀመሪያ በጻፈው ደብዳቤ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 20 ላይ አደራህን ጠብቅ ብሎ እንደነገረው ዛሬ አደራ የምትቀበሉበትና የምትጠብቁበት የአደራ ቀን ነው። ቅዱስ ጳውሎስ ሲጽፍለት ልጄ ጢሞቴዎስ ሆይ በውሸት እውቀት ለዓለም ከሚመች ከንቱ መለፍለፍና መከራከር እየራቅ የተሰጠህን መንፈሳዊ አደራ ጠብቅ እንዳለው በተለይም ደግሞ ዛሬ ዓለም ቁሳዊ ነገርን በመረጠችበትና መንፈሳዊነት እንደ ኋላ ቀር ስርዓት ተደርጎ በሚታይበት በዚህ ዘመን ከአዋቂዎች ይልቅ ታዋቂዎች ከፍተኛ ስፍራ በሚያገኙበት በዚህ ሰዓት ታዋቂነትን ሳይሆን አዋቂነትን ገንዘብ ለማድረግ ለማወቅ ራሳችሁን በማዘጋጀታችሁ ቤተ ክርስቲያን ታከብራችኋለች።
እግዚአብሔር ይባርካችሁ። ዓለም እየካደቻቸው ካሉ ነገሮች መካከል አንዱ መንፈሳዊነት ነው። መንፈሳዊነት ካልጎለበተ ስጋዊነት ያይላል። በዓለም ላይ የሰው ልጅ እግዚአብሔርን ክዶ ሰይጣንን እስከ ማምለክ የሚደርሰው የሰው ልጅ ከአራዊት ብሶ ሰውን እስከ መብላት፣ እስከ ማረድ፣ እስከ መግደል የሚደርሰው እግዚአብሔርን ባለማወቁ ነው። እግዚአብሔርን ማወቅ መንፈሳዊ ያደርጋል። መንፈሳዊ ለመሆን ደግሞ መማር ያስፈልጋል። መንፈሳዊ እድገት ከዓለም ጥበብ የላቀ ነውና ነቢየ እግዚአብሔር ቅዱስ ሙሴ በበትሩ ባህርን የከፈለው ከሰማይ ደመና ከደመና ውሃ መና እያወረደ ሕዝብን ሲመግብ የነበረው በስጋዊ ጥበብ ሳይሆን በመንፈሳዊ እምነት ነው። ነቢዩ ኤልያስ በእሳት ሰረገላ ያረገው ከዛም በፊት መስዋዕቱን እሳት ወርዳ የበላችለት እግዚአብሔርን በማመኑና መንገዱን ሁሉ ከእግዚአብሔር ጋር በማድረጉ ነው። ሌላውም ነቢይ ቅዱሱ የእግዚአብሔር ሰው ኢያሱ በገባዖን ሰማይ ላይ ፀሐይን ያቆመው የኢያሪኮን ግንብ በመዶሻ ሳይሆን በምስጋና በማህሌት በዝማሬ ብቻ ያፈረሰው ኃያል ሰው ስለሆነ ሳይሆን እግዚአብሔርን በመያዙ በማመኑ ነው። ሐዋርያት ሙት አንስተዋል፣ ለምጽ አንጽተዋል፣ ጎባጣ አቅንተዋል፣ ሽባ ተርትረዋል። ይሄ ሁሉ የሆነው በዓለማዊ ጥበብ ሳይሆን በመንፈሳዊ እምነት ነው። ክቡራን ተመራቂዎች፣ ቤተ ክርስቲያን ስለ መንፈሳዊ ነገር የምታስተምራችሁ ዓለማዊውን ዘመናዊውን ጥበብ አሽቀንጥራችሁ እንድትጥሉት ሳይሆን የተማራችሁትን ዘመናዊ ዕውቀት ከመንፈሳዊው ስርዓት ጋር በማስተሳሰር ራሳችሁን እንድትጠብቁና ሌላውንም እንድታስጠብቁ ነው። ዓለም መረጃ ብላ ባወጣችው በዓለማችን ላይ ከ17,000 በላይ ሰይጣን የሚመለክበት ቤተ ሰይጣን ታንጿል። በዚህ ዘመን በዚህ ክፉ ሰዓት ራስን ወደ እግዚአብሔር ማስጠጋት የሚበጅ ነው። በቀድሞዎቹ አባቶቻችን ዘመን እግዚአብሔር የለም የሚሉ ኮሚኒስቶች ተነስተው ነበረ። እነዛ ሰዎች ዛሬ የሉም። እግዚአብሔር ግን አለ። ክብርና ምስጋና ለእግዚአብሔር ይሁን። በዚሁ አጋጣሚ የምናመሰግነው ይሄ ስራ የተሰራው መምሪያው በጥበብና በብስለት ስለተመራ ነው። ብፁዕ አባታችን ብፁዕ አቡነ ቀሌምንጦስ የሚመሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ ከዕለት ወደ ዕለት እያደገና እየዘመነ በመምጣቱ ቅዱስ ጳውሎስ ዘመኑን ዋጁ እንዳለ ዲጂታል ስርዓቱን ከመንፈሳዊ ሂደት ጋር በማስማማት በዚህ መልኩ የተጀመረው ይበል የሚያሰኘው ሂደት ነገ ከዚህ የበለጠ ጎልብቶና አድጎ በልዩ ስነ ስርዓት ታናናሾቻችሁ እንደሚመረቁ ተስፋ እናደርጋለን። በአጠቃላይ ያየነው የሚነገርለት ስራ ሳይሆን
በራሱ የሚናገር ስራ ስለተሰራ እጅግ እናመሰግናለን። እግዚአብሔር ይስጥልን። ብሄድ ብዬ የምመኛቸው ገዳማቶች ለምሳሌ ማርሚናስ ገዳም፣ ቅድስት ካትሪን ገዳም፣ ቅዱስ ጳውሎስ ገዳም። የመጀመሪያው ዕጣ ኢየሩሳሌም ቤት። የአንድ ትኬት 100 ብር ነው። 100 ብር ደግሞ ኪስ አይጎዳም። ሁሉም መልካም ነው፣ የእግዚአብሔር መንገድ ነው። ስለዚህ እኔ ደስ የሚለኝ ግብጽን ገዳማት ባይ ደስ ይለኛል፣ ወይም ኢየሩሳሌም። ሙሉ ስብናን የሚገነባ ስርዓተ ትምህርት በማስተማር ዘመኑን የዋጁ ምሉ ኦርቶዶክሳዊ የሆኑ በቤተ ክርስቲያን አስተዳድራዊ መዋቅር የሚያገለግሉ እንዲሁም በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊና በሀገር አስተዳደር ጉዳዮች መሪ ንቁ ተሳታፊ አገልጋዮችን ለማፍራትና ለማሰማራት እየተጋ ይገኛል ማህበረ ቅዱሳን። ማህበሩ እስካሁን ከ1 ሚሊዮን በላይ ተማሪዎችን አስተምሮ አስመርቋል። አሁን ላይ በሀገር ውስጥ 460 በውጭ ሀገራት ደግሞ 23 ግቢ ጉባኤያትን አቅፎ አገልግሎቱ ዘመኑን የዋጀ ይሆን ዘንድ በአዲስ መልክ የተከለሰ ስርዓተ ትምህርት በመተግበር ላይ ሲሆን በተጨማሪም በርካታ ፕሮጀክቶችን ቀርጾ እየተንቀሳቀሰ ነው። አገልግሎቱን የበለጠ ተደራሽ ለማድረግ ዘመኑን የዋጀ ንቁ ትውልድ ለቤተ ክርስቲያን የተሰኘ ልዩ ልዩ ሽልማትን የሚያስገኝና ህዳር 21 ቀን የሚወጣ የዕጣ ትኬት በማሰራጨት ላይ ይገኛል። አንደኛ ዕጣ ወደ ቅድስት ሀገር ኢየሩሳሌም ለ7 ቀናት ጉብኝት። ሁለተኛ ዕጣ ወደ ግብጽ ገዳማት ለ7 ቀናት ጉብኝት። ሶስተኛ ዕጣ ከአንድ ቤተሰብ ጋር በኢትዮጵያ ከሚገኙ ገዳማት በአውሮፕላን ወደ አንድ ገዳም ለ5 ቀናት። አራተኛ ዕጣ ከአንድ ቤተሰብ ጋር በኢትዮጵያ ከሚገኙ ገዳማት ወደ አንዱ በየብስ ትራንስፖርት ለ5 ቀናት እንዲሁም ላፕቶፕ፣ ታብሌትና ሌሎች ሽልማቶችን አካቶ እድሎን እየሞከሩ የግቢ ጉባኤ አገልግሎትን በ100 ብር ይደግፉ ዘንድ ማህበሩ ጥሪ አስተላልፏል። ለተማሪዎች የሚማሩበትን ቦታ ማሰራት ማለት የሆነ ቃል እግዚአብሔርን እንዲማሩ ማድረግ እጣው ከመድረስ በላይ ነው። ይህ ከሐምሌ 1 ጀምሮ ተሰራጭቶ አንደኛ እድለኞች ተጠቃሚ እንዲሆኑ ገዳማትን እንዲጎበኙ ማድረግ፣ በሁለተኛና ዋናው ዓላማ ደግሞ የማህበረ ቅዱሳንን የግቢ ጉባኤያት አገልግሎትን መደገፍ ነው።